ማንም ሰው አንድ ጉዞ ሲጀምር ከርቀት የሚያየው ጎል ያስፈልገዋል። የት ለመዳረሻ ይሄ መዳረሻ ካወቅኩ እዛ ለመድረስ በመስኮት በወጣ ነው በበር በወጣ ነው። ስትራቴጂው እሱ ነው። ስለዚህ ፕሮፐር የሆነ ስትራቴጂ ሊኖር ይገባልና እነዚህ ነገሮች ማዋቀር ከተቻለ አንድ ስራ ስትሰራ የምትችለው ስራ የምትጨርሰው ስራ መሆን አለበት። ተጀምሮ ዳር ላይ የሚቀር ስራ መሆን የለበትም። ፎከስ አንዱ የሚጠቅመው ለዛ ነው። የኢትዮጵያ ሪል ስቴት ቢዝነስ በአንድ በኩል ከፍተኛ የሆነ የፍላጎት ክፍተት ያለበት ዘርፍ ነው። በሌላ በኩል ደግሞ አቅርቦቱ በጣም ትንሽ እንደ ኤሊ የሚጓዝ የአቅርቦት ዘርፍ ያለበት ነውና አቅርቦትና ፍላጎት ያልተጣጣመበት፣ በዚህ ምክንያት ከፍተኛ የሆነ የቤት ችግር ያለበት ዘርፍ ነው። ኢትዮጵያ ውስጥ ያሉ አልሚዎች ከ5 ከ6 የሚበልጡ አልነበሩ። መቼ ማለት ነው ሲጀመር? ቢያንስ ከ10 ዓመት ከ8 ዓመት በፊት ያለውን ዘርፍ ብናይ የሚታወቁ እንደ ድርጅት ራሳቸውን ፎርም አድርገው እዚህ ኦፕሬት ያደርጉ የነበሩ ተቋማት ከ5 ከ6 ከ7 አይበልጡ። በጣም ትንሽ ናቸው። ጊዜውም ቅርብ ነው። አብዛኞቹ ያው የኛ ሀገር አብዛኛው ሪል ስቴት ቤት ለመስራት መሬት መቆፈር ከጀመረበት ጊዜ ጀምሮ አጠናቆ እስከሚያስረክብበት ጊዜ ድረስ የሽያጭ ዊንዶ አይዘጋም ፕሮዳክቱ ካላለቀ በስተቀር። አንዳንዶቹ በዚህ ሂደት ሽያጮቹን እርሊ ስቴጅ ላይ ከጨረሱ ሪሶርስ ዳይቨርት ያደርጉና መሀል ላይ በካሽ ፍሎ እጥረት ምክንያት ይሄ ላክ ኦፍ ፎከስ ነው። ፎከስ አለማድረግ ያን የተሰማሩበትን ቢዝነስ ብቻ እስከ መጨረሻው ዳር አለማድረስ። ብሩ ሲመጣ የሽያጭ ገንዘብ ይመስላቸዋል፣ ዕዳ ነው ግን ሰርተው እስካላስረከቡ ድረስ። ስለዚህ ወደ ሌላ ዘርፍ ዳይቨርት ያደርጉትና ፕሮጀክቱ በሊኩዲቲ ምክንያት ስታክ ያደርጋል። ሰላም የብሉፕሪንት ፖድካስት ተመልካቾች፣ ነቢል ነኝ። በዛሬው ኤፒሶዳችን ዶክተር ሰዋለህ አባተን ይዘንላችሁ ቀርበናል። ዶክተር ሰዋለህ አባተ ላለፉት 24 ዓመታት በፋይናንስ፣ በአካውንቲንግ፣ በኢንቨስትመንት፣ በካፒታል ማርኬት፣ በኮርፖሬት ገቨርነንስ ከፍተኛ ልምድ ያካበተ ምሁር ነው። በዛሬው ኤፒሶዳችን ከዶክተር ሰዋለህ አባተ ጋር ባደረግነው ቆይታ የሪል ስቴት ዘርፉ ላይ ያሉ ተግዳሮቶች ምንድናቸው የሚለውን ነቅሶ አውጥቷል። እንዲሁም የመፍትሄ ሀሳቦቹን አቅርቦልናል። ዘርፉን እያስቸገረው ያለው የሪል ስቴት ፋይናንሲንግ ጉዳይ በምን አይነት መንገድ ሊፈታ ይችላል የሚለውንም ዳሰናል። ብዙ ኢትዮጵያኖችን የቤት ባለቤት ሊያደርግ የሚችል የሞርጌጅ ስርዓት በምን አይነት መንገድ መዘርጋት አለበት የሚለውን፣ እንዲሁም ኢትዮጵያ ወደ ካፒታል ማርኬት ዘመን እየተሸጋገረች ነው። ይሄ ካፒታል ማርኬት ደግሞ ለሪል ስቴት ዘርፉ ምን ትሩፋቶች ይዞ መጥቷል፣ እንዲሁም ይህንን ትሩፋት ለመጠቀም የሪል ስቴት ካምፓኒዎች ራሳቸውን በምን አይነት መንገድ ማደራጀትና መጠበቅ አለባቸው የሚለውንም ዶክተር ሰዋለህ ገልጾልናል በዚህ ኤፒሶድ። ይሄ ፕሮግራም እንዳያመልጣችሁ። ዶክተር ሰዋለህ የብዙ ሙያ ባለቤት እንደመሆኑ መጠን በአካል አንድም ቢሆን በሙያው ግን 6-7 ሰው ነው ማለት እንችላለን። ስለዚህ ይሄ ፕሮግራም አልሚዎች ቁጭ ብላችሁ ልትመለከቱት ይገባል፣ ገዢዎችም ቁጭ ብላችሁ ልትመለከቱት ይገባል፣ ትጠቀሙበታላችሁ። ይህን ፕሮግራም እንድትከታተሉ ከብሉፕሪንት ፖድካስት በአክብሮት ጋብዛችኋለሁ። መልካም ቆይታ። ዶክተር ሰዋለህ አባተ ጥሪያችንን አክብረህ ወደ ብሉፕሪንት ፖድካስት ስለመጣ እጅግ አድርጌ በተመልካቾቻችን ስም ማመስገን እፈልጋለሁ። ዶክተር ሰዋለህ አባተን ለማያውቁ ተመልካቾቻችን እስቲ ራስን ብታስተዋውቅልን ዶክተር። እሺ፣ እኔም ስለጋበዛችሁ እያመሰግናለሁ። እንደጠቀስከው ሰዋለህ አባተ እባላለሁኝ። የ4 ልጆች አባት ነኝ። ፋሚሊ ያለኝ፣ ባለትዳር ነኝ። በዋናነት የሚሰራው አዲስ አበባ ዩኒቨርሲቲ ቢሆንም ከኮርፖሬት ዘርፉ ላይ በባንኪንግ ሴክተሩ፣ በሪል ስቴቱ እንዲሁም በሌሎች ትሬዲንግ ቢዝነሶች ላይ በተለያዩ ፖዚሽኖች ሳገለግል ቆይቻለሁ። አሁንም እያገለገልኩ እገኛለሁ። በጣም ጥሩ። እንግዲህ ዶክተር በጣም በኮርፖሬት ገቨርናንስ፣ በባንኪንግ፣ በአካውንቲንግ እንዲሁም በአካዳሚ፣ በሪል ስቴት በጣም ስመጥር የሆነ ምሁር ነህና እስቲ እንደው የሙያ ጉዞ ምን ይመስላል? ዶክተር ሰዋለህ አባተ ዛሬ ለደረስክበት ደረጃ የትምህርት ዝግጁነትህ እንዴት ነበረ? ያለፍክባቸው ሂደቶች እንዴት ናቸው? አሁንስ ለደረስክበት ደረጃ ያበቁ መርሆች ምንድን ናቸው የሚሉትን እስቲ
ያንተን ክሬዴንሻል ማውራት እንደዚህ በቀላሉ አይቻልም እና እስቲ ከራስህ አንደበት ብትነግረን የሙያ ጉዞህን ዶክተር። ቴንኪው። እንግዲህ እንደ ማንኛውም ተማሪ የሃይ ስኩል እና ኤሌመንተሪ ተማሪ በነበርኩበት ጊዜ አፕ ኤንድ ዳውኖች ነበሩ። በተለያዩ ምክንያቶች ማቋረጥ መግባት ነበሩ። ዞሮ ዞሮ መጨረሻ ላይ 12ኛ ክፍል ፈተና ውጤት በጥሩ ውጤት ካጠናቀቅኩ በኋላ አዲስ አበባ ዩኒቨርሲቲ ነው የገባሁት። አዲስ አበባ ዩኒቨርሲቲ ገብቼ በአካውንቲንግ ኤንድ ፋይናንስ የመጀመሪያ ዲግሪን በ1993 ዓ.ም ከተመረኩ በኋላ በቀጥታ ወደ ልማት ባንክ ነው የገባሁት በአካውንታንትነት። እዛ 1 ዓመት ያህል ካገለገልኩ በኋላ የመማር ጉጉት ስለነበረኝ ያኔ ደግሞ አካዳሚክስ ውስጥ ከሌለ የሁለተኛ ዲግሪ ብሎ የሶስተኛ ዲግሪ መማር ትንሽ አስቸጋሪ ነበር በኢትዮጵያ ኮንቴክስት በዛ ዘመን። ስለዚህ መማር ፈልግ ስለነበረ እንዲሁም ደግሞ አስተማሪነት ሙያውንም ወደው ስለነበር ባህር ዳር ዩኒቨርሲቲ ማስታወቂያ ሲወጣ ተወዳድሬ አለፍኩኝና ባህር ዳር ዩኒቨርሲቲ ተቀጠርኩ። ባህር ዳር ዩኒቨርሲቲ በቆይታዬ በተለያዩ ኃላፊነቶች አገልግያለሁ። በትምህርት ክፍል ኃላፊ፣ በምክትል የአካዳሚክ ቫይስ ዲን፣ የዩኒቨርሲቲውን ኦዲት ክፍል ከማቋቋም ጀምሮ እስከ መምራት የኦዲት ዳይሬክቶሬት ዳይሬክተር ሆኜ አገልግያለሁኝ። ከዛም በኋላ ማስተርስ ትምህርቴን በህንድ ሀገር ተከታትዬ እንደተመለስኩ አሁንም እዛው ባህር ዳር ዩኒቨርሲቲ ጆይን አድርጌ ሳገለግል ቆይቼ ተመልሼ ለፒኤችዲ አሁንም ተመልሼ ወደ ህንድ ሀገር ሄጄ የሶስተኛ ዲግሪን ጨርሼ እንደመጣሁ በባህር ዳር ዩኒቨርሲቲ በድህረ ምረቃ ፕሮግራም ሪሰርች እና ማህበረሰብ አገልግሎት ኮኦርዲኔተር ሆኜ ለ4 ዓመታት አገልግያለሁ። በአጠቃላይ ባህር ዳር ዩኒቨርሲቲ ወደ 13 ዓመት አገልግያለሁ። በዚህ ወቅት የግል የኮንሰልተንሲ እና አካውንቲንግ ፈርም ከፍቼ በግሌ ደግሞ የራሴን ስራ መስራ ነበረ ለ10 ዓመታት ያህል። ከዛ በኋላ 2008 መስከረም ጀምሮ ወደ አዲስ አበባ ዩኒቨርሲቲ ተዛውሬ እስካሁን ድረስ በአዲስ አበባ ዩኒቨርሲቲ በረዳት ፕሮፌሰርነት እያገለገልኩ እገኛለሁ። እዛም በነበረኝ ቆይታ የአሶሺየት ዲን ሆኜ አገልግያለሁኝ። የኢሮፒያን ቢዝነስ ስኩል የሚባል ነበረ። የዛ ኢኖቬሽን ሴንተር ኮኦርዲኔተር ሆኜ አገልግያለሁ በአስተዳደሩ ዘርፍ። ከዛም ወጣም ብዬ እንግዲህ በኮርፖሬት ዘርፉ ለአንድ 3 ዓመት የቡና ባንክ ቦርድ ሰብሳቢ ሆኜ አገልግያለሁ። የጊፍት ሪል ስቴት ፋይናንስ ኤንድ አድሚን ስራ አስኪያጅ ሆኜ አገልግያለሁ። የፋይናንስ ዳይሬክተር ሆኜ አገልግያለሁ። እንዲሁም ኢንቨስትመንት ዳይሬክተር ሆኜ አገልግያለሁ ሪል ስቴት ዘርፉ ላይ ለ5 ዓመት ተኩል 6 ዓመት አካባቢ። ከዛም በኋላ የኢትዮጵያ ሺፒንግ ኤንድ ሎጂስቲክ ኢንተርፕራይዝ ለ6 ዓመታት ያህል ቦርድ ሜምበር ሆኜ የኦዲት ሪስክ እና ሂሳብ ሳብ ኮሚቴን ቸር እያደረኩኝ ለ6 ዓመታት ያህል አገልግያለሁ። ከዛም በኋላ ወረታ ኢንተርናሽናል ቢዝነስ የሚባል ተቋም ለ2 ዓመታት ያህል በዋና ስራ አስኪያጅነት ስመራ ቆይቻለሁ። አሁን ከረንትሊ ላይፍ ታይም ፕሮፐርቲስ የሚባል ሪል ስቴት ዋና ስራ አስኪያጅ ሆኜ እያገለገልኩ እገኛለሁ። እንዲሁም በዘመን ባንክ ምክትል ቦርድ ሰብሳቢ ሆኜ እያገለገልኩ እገኛለሁ። በጣም ቅድም እንዳልኩት ነው፣ ክሬዴንሻል በጣም ሰፊ ነው። ከዩኒቨርሲቲ ጀምሮ እስከ ግል ተቋማት ከፍተኛ በሊደርሺፕ፣ በአካውንቲንግ፣ በፋይናንስ፣ በኢንቨስትመንት፣ በሪል ስቴት፣ በኮርፖሬት ገቨርናንስ ጠለቅ ያለ ልምድ አለህ እና በግልህም የምትመራው ኮንሰልቲንግ ፈርም እንዳለህ ነግረናል እና እስቲ የሱስ አመሰራረት እንዴት ነበረ? ስሙስ ምን ይባላል? ምን ስራዎች እየሰራችሁ ትገኛላችሁ የሚለውን እስቲ ተጠቅስልን። በአሁኑ ሰዓት በግሌ እንደዚህ አይነት ፈርም የለኝም፣ ግን ከመሰል ጓደኞች ጋር ሆነን የከፈትነው ኮንሰልተንሲ ድርጅት አለ። ምንም ያህል ብዙም አመርቂ ስራ አልሰራንም በየግላችን በተለያየ ቦታ ስለምንሮጥ፣ ግን እንዳልኩ ባህር ዳር በነበርኩበት ጊዜ ሰዋልነህ አባተ የተመሰከረለት የሂሳብ አዋቂና አማካሪ የሚል ድርጅት ነበረ ለ10 ዓመታት ያህል። የባንክ ፊዚቢሊቲ ስተዲዎችን በመስራት ፕሮጀክቶችን በመንደፍ ሂሳቦችን በመዝጋት ተቋማትን በማደራጀት የውስጥ ቁጥጥር ስርዓት በመዘርጋት ፋይናንስ ማኑዋሎችን በማዘጋጀት ስልጠናዎችን በመስጠት ለ10 ዓመታት ያህል አገልግያለሁ በዛ ዘርፍ። እዚህም ከመጣሁ በኋላ በስልጠናው ዘርፍ ረዥም ጊዜ ስልጠናዎችን ለተለያዩ ኮርፖሬት ሴክተሮች በፋይናንሻል ማኔጅመንት፣ በኮርፖሬት ገቨርናንስ፣ በፋይናንስ አያያዝ መሰል ስልጠናዎችን ልሰጥ ነበረ። አሁን ቤዚካሊ በዋናነት አዲስ አበባ ዩኒቨርሲቲን አድርጌ እንዲሁ ኮርፖሬት ዘርፉ ደግሞ ለምሰራውና ኮንሰልተንሲ ስራውን ኦልሞስት ለጊዜው ጋፕ አድርጌዋለሁ። የሰራው አይደለም። በጣም ጥሩ ዶክተር። እስቲ ወደ ሪል ስቴት የገባህበትስ? እንግዲህ ብሉፕሪንት ፖድካስት ሪል ስቴት እና ሪል ስቴት ዘርፍ ላይ ትኩረት አድርጎ የሚሰራ ፖድካስት ነው። ዓላማችን ገዢዎችንና አልሚዎችን ማቀራረብ ነው። እውቀቱ ያላቸው ሰዎች
ከዴቨሎፐሮችም አንግል ከገዢዎችም ያላቸውን ኮንሰርኖች እንደናንተ ዘርፉ ላይ ከፍተኛ ልምድ ያላቸውን ሰዎች እያቀረብን ያላቸውን ሀሳብ እንዲያንጸባርቁ የምናደርግበት ፖድካስት ነው እና ከዛ አንግል ወደ ሪል ስቴት የገባህበት አጋጣሚ እንዴት ነበረ? ከአካዳሚ ወደ ሪል ስቴቱ ወደ ፕራይቬት ሴክተሩ የገባህበት አጋጣሚ ምን ነበረ ዶክተር? እንግዲህ ከባህር ዳር ወደ አዲስ አበባ ዩኒቨርሲቲ ተዛውሬ እንደመጣሁኝ በዋናነት ዋና ስራ ማስተማር ነውና በማስተማር ህይወት ለመቀጠል አስቤ አዲስ አበባ የገባሁት። ያ የነበረኝ ቢዝነስ ባህር ዳር ስለነበረ እኔ አዲስ አበባ ቢዝነሱ ባህር ዳር ነው መቀጠል እንደማይችል አስቀድሜ ተገንዝቤ ነበር። ቢኮዝ የኔ ቅርብ ክትትል የሌለበት የሂሳብ ስራ አልቲሜትሊ የኔንም ስም ከማጉደፍ በዘለለ ድርጅቶችን ላልተገባ ኪሳራ ይጥላል በሚል ድርጅቱን ኢሚዲየትሊ እንዲዘጋ አደረኩትና ሙሉ ጊዜን ወደ ማስተማር ዞርኩ። በዛን ወቅት የተለያዩ ተቋማት አስተምር ነበር። ሊንከን የሚባል አንድ የአሜሪካ ዩኒቨርሲቲ ነበር፣ እዚህ እዛ አስተምር ነበር። ፕራይቬት ዩኒቨርሲቲና ኮሌጆች አስተምር ነበር እና አት ኤንድ ኦፍ ዘ ይር ሳየው ድካም ብቻ ለህይወት መሰረታዊ የሆኑ ነገሮችን እንኳን ማሟላት የማይቻልበት ሁኔታ ሲፈጠር ኮምፕሌትሊ ማስተማሩን መተው አልፈለኩም። ቢኮዝ ለማስተማር የተለየ ፓሽን አለኝ። ማስተማር በጣም ወደዋለሁ። ግን ደግሞ የዕለት ተዕለት ህይወትን መምራት የቤተሰብን ህይወት መምራት የግድ ይላል ፋይናንሻሊ እና በተጓዳኝ ኮርፖሬት ዘርፍ ውስጥ እየሰራው ህይወቴን መደጎም እንዳለብኝ ወሰንኩ። በዚህ ሂደት ሳፈላልግ ስራ የተለያዩ ስራዎች አግኝቼ ነበረ። ፋይናሊ እንዳልኩ የሪል ስቴት ቢዝነስ በሙያዬ ኦፈር ሲመጣ አየሁት ከሌሎች ሴክተሮች አንጻርና ኢትዮጵያ ውስጥ ወደፊት ከፍተኛ የሆነ ተስፋ ያለው ሴክተር እንደሆነ እዛ አካባቢ ቢገባ ኮንትሪቢዩት ላደርግ እንደሚችል ተሰማኝና በወቅቱ የቀጠረኝ ድርጅት ባለቤትም ሲሪየስሊ ነገሮችን አይተው ረዥም ጊዜ ነበረ ባክ ኤንድ ፎርዝ ኢንተርቪው የነበረውና የቅጥሮ ሁኔታ ኢንተርቪው የሚያደርጉበት የሚቀጥሩበት ፕሮሲጀር ራሱ በጣም የተራዘመ ነበርና እንደኔ ተቋም መግባት አለብኝ ብዬ ወሰንኩ። ፋይናሊ ጆይን አደረኳቸው። በአስተዳደሩም የሰው ኃይል አስተዳደሩም ጠቅላላ አገልግሎቱን ፋይናንሱም እኔ ስር ነበር። 1-2 ዓመት እንደዛ ከሄድኩ በኋላ ይህን አስተዳደርና የቻር አካባቢውን ለብቻ ትቼ ፋይናንሱን ብቻ ይዞ መቀጠል ፈለኩ። ተነጋገርን፣ ተስማማን፣ ስትራክቸሩን አሻሽለን እዛው ቀጠልኩ። በኋላ እንደነገሩ የቡና ባንክ ኃላፊነት ሲመጣ ስራዎች ኃላፊነቶች መደራረብ ሲጀምሩ አሚኬብሊ ተነጋግረን አቆምኩት ስራው። የቡና ባንክን ኃላፊነት ጨርሼ እንደወጣው አሁንም ድጋሚ ወፈሩ መጣ። አሁን ጊዜ ያለ አብረን ስራ የሚል ከዛው ድርጅት ተመልሼ እዛው በፋይናንስ በኢንቨስትመንት ዳይሬክተርነት አጠቃላይ የተቋሙን ኢንቨስትመንት ራን በማድረግ ፊዚቢሊቲ ስተዲውን በማጥናት የአዋጭነት ጥናቱን ፋይናንስን በማፈላለግ ረገድ ከነሱ ጋር እንዲሁ 1-2 ዓመት ጨምሬ ከሰራው በኋላ ወደ ሌላ ተቋም ደግሞ በተለየ አጋጣሚ እምቢ ማለለው አብሮ አደጌ የነበረ ሰው ስለነበር የድርጅቱ ባለቤት በዛ ምክንያት ከዛኛው ሪል ስቴት ካምፓኒ ጋር አሁንም አሚኬብሊ ተለያየን። እዛም 1-2 ዓመት ከሰራው በኋላ ሳየው ስቲል ኢንተረስት ያለው ሪል ስቴት ዘርፉ ላይ ሆኖ አገኘሁትና ተመልሼ አሁንም በስራ አስኪያጅነት ወደ ሪል ስቴቱ ተመለስኩኝ። ለሶስተኛ ጊዜ ማለት ነው? አሁን የተመጣሁበት ሪል ስቴት ነው። ሌላ ሪል ስቴት ነው ጆይን ያደረኩት። ሌላ ሪል ስቴት ኦኬ። ወደዛ ሪል ስቴት ገባሁ። አሁን እዛ እየሰራሁ እገኛለሁ እና ሪል ስቴት ቢዝነሱ ሶልቭ ከሚያደርገው ሶሻል ፕሮብለም አንጻር ከሚፈልገው የፋይናንስ ፍላጎት አንጻር ካለው ውስብስብ የፋይናንስ ስትራክቸር አንጻር እኔንም የሚፈትን እኔንም ራሴንም የማሳይበት ዘርፍ ነው ብዬ ስላመንኩ ነው እዛ ዘርፍ ላይ የገባሁትና ብዙ ተስፋ ያለው ነው። በኢትዮጵያ ኮንቴክስት ገና ብዙ ያልተሰራበት ምንም ያልሰራንበት ዘርፍ ነው። እንደ ኢኮኖሚ ቢሰራ ለመንግስትም ለባለሀብቱም ለማህበረሰቡም ትልቅ አስተዋጽኦ ማድረግ የሚችል ነው ችግሮች ከተፈቱና ከዛ አንጻር ያን ዘርፍ የተለየ እይታ አለኝና የተለየ ፍላጎት አለኝ እዛ ዘርፍ ላይ። ኢንትረስቲንግ ዶክተር ሰዋለህ እንግዲህ ሪሰርቸርም ነህ፣ አካዳሚሽያን ነህ፣ በግል ዘርፉ ከፍተኛ አስተዋጽኦ አድርገሃል፣ በኮርፖሬት ገቨርናንሱ በሊደርሺፑ እና በነበረህ እንግዲህ ከ4 ዓመት በላይ የስራ ልምድ እንዳለህ አንዳንድ ዶክመንቶች ስላንተ ሳገላብጥ አይቻለሁ እና በእነዚህ 24 ዓመታት ዶክተር ሰዋለህን እንደ ፕሪንሲፕል የቀረጹት መርሆች ምንድን ናቸው? ውሳኔ ስትወስን የሚረዱ ፕሪንሲፕሎች ምንድን ናቸው? ይህንን የሚመለከቱ ወጣቶችስ
ወደ ፋይናንሱ፣ ወደ ሊደርሺፑ፣ ወደ ሪል ስቴቱ ለሚገቡ ወጣት ተመልካቾች በዚሁ ጋር እያያዘ ምን የምትሰጠን አስተያየት አለ ወይም መልእክት ይኖርሃል? ግን ፕሪንሲፕሎችህን አስቀድመህ ብትነግረን ዶክተር፣ ካለህ ጥልቅ ልምድ አንጻር። እኔ በሊደርሺፑም በማስተማር ህይወትም ያለኝ የአመራር ፍልስፍና አንዱ ፎከስ ነው። ሁሉም ሰው ስለሚሰራው ስራ በቂ ጊዜ በቂ ጉልበት አሎኬት ማድረግ አለበት ብዬ አምናለሁ። ተማሪዎችም ፎከስቱ ነው መማርና መማር ነው አላማቸው በካምፓስ ቆይታቸውና ሌላው ይሄ ኤክስትራ ካሪኩላር የሚባሉ አክቲቪቲዎች ጊዜ አላቸው፣ ወቅት አላቸው። ስለዚህ ፎከስድ መሆን እንዳለባቸው አድቫይዝ አደርጋቸዋለሁ። እኔም እንደዛ ፎከስድ ነኝ። አንድ ስራ እሰራለሁ ብዬ ከገባሁ እሱን ዳር ሳላደርስ ሌላ ግራና ቀኝ ማየት አልወድም። ሁለተኛ አሳታፊ ነኝ። ተማሪዎችንም በመማር ማስተማሩን በመጠየቅም በመመለስ ሂደት ተሳታፊ እንዲሆኑ ነው ማድረገው እና እኔ ብቻ ውጭ የሚወጣ ሰው አይደለሁም። በስራ ህይወትም ሰራተኞቼ በሚወሰኑ ውሳኔዎች የራሳቸውን እይታ እንዲሰጡ ፓርቲሲፓቶሪ ስታይል ኦፍ ሊደርሺፕ ነው የምከተለው እና ኢንቮልቭ አደርጋለሁ። በስራ ያሉ ሰራተኞች በእያንዳንዱ ነገሮች ላይ ሰይ እንዲኖራቸው አደርጋለሁ። አልቲሜትሊ መወስነው እንኳን ቢሆንም ግን የእያንዳንዱ ሰራተኛ ፐርስፔክቲቭ ኢንቱ አካውንት መውሰድ እፈልጋለሁ። ከኔ የተለየ እይታ ሊኖራቸው ይችላል እና ሁሉን ያውቃሉ ማለት አይደለም። ስለዚህ ከሰራተኞቹ እማራለሁ፣ እኔም አስተምራለሁ ከተማሪዎች እንደምማረው ሁሉ። ስለዚህ አሳታፊ ሊደርሺፕን ቫሊዩ አደርጋለሁ። ሁለተኛ ጎል ያስፈልጋል። ማንም ሰው አንድ ጉዞ ሲጀምር ከርቀት የሚያየው ጎል ያስፈልገዋል። የት ለመዳረሻ መዳረሻ ካወቅኩ እዛ ለመድረስ በመስኮት በወጣ ነው በበር በወጣ ነው። ስትራቴጂው እሱ ነው። ስለዚህ ፕሮፐር የሆነ ስትራቴጂ ሊኖር ይገባልና እነዚህ ነገሮች ማዋቀር ከተቻለ አንድ ስራ ስትሰራ የምትችለው ስራ የምትጨርሰው ስራ መሆን አለበት። ተጀምሮ ዳር ላይ የሚቀር ስራ መሆን የለበትም። ፎከስ አንዱ የሚጠቅመው ለዛ ነው። ስለዚህ ፎከስድ ነኝ። ሰራተኞችን ወይም ተማሪዎችን አሳትፋለሁ። እቅድ አለኝ። እቅዴን ደግሞ አቺቭ ለማድረግ የሚያስፈልጉ ስትራቴጂዎችን ፕሮፐርሊ ዲዛይን አደርጋለሁ። እንደዚህ አይነት ፍልስፍና ነው ያለኝ። በጣም ጥሩ፣ በጣም ጥሩ። እንደውም አይ ቲንክ ካልተሳሳትኩ ፎከስ ማለት ፎሎዊንግ ዋን ኮርስ አንቲል ሰክሰስ የሚባል ነገር አለ እና በጣም ጥሩ ፕሪንሲፕሎች ነው ያነሳው። ስኬታማ የሆኑ በሪል ስቴቱ ዘርፍ ላይ ያሉ በሌሎች ሊደርሺፕ ቦታ ላይ ያሉ ሰዎች ከሚከተሏቸው ኮር ኳሊቲዎች መካከል የጠቀስካቸው ናቸው እና እስቲ ዶክተር አሁን ደግሞ ወደ ሪል ስቴቱ ንግባና እንግዲህ በጣም ጥልቅ የሆነ ልምድ አለ ሪል ስቴቱም ላይ፣ ፋይናንሱ ላይ፣ ኮርፖሬት ገቨርናንሱ ላይ፣ አካዳሚው ላይ እና ከነዚህ ባክግራውንዶች ተነስተህ ግላዊ ግምገማህን ብትሰጠን አሁን ያለው ኢትዮጵያ ውስጥ ያለው የሪል ስቴት ዘርፍ ምን ደረጃ ላይ ነው ያለው? በአንተ እይታ እንዴት ትገመግመዋለህ? ከብዙ አንግሎች እስቲ እዚህ ላይ በዚህ ብንጀምር። ኦኬ፣ ኢትዮጵያ ውስጥ ያለ የሪል ስቴት ቢዝነስ ገና ጅምር ነው። ምንም እንኳ 25-30 ዓመታት እድሜ ቢኖራቸውም በጣም በእጅ የሚቆጠሩ ተቋማት ነበሩ ዘርፍ ላይ ተሰማርተው የነበሩት። እንደ ሀገርም በመንግስት ደረጃ የቤት ልማትን ዘርፍ ብናይ በ20 ምናምን ዓመታት የተሰሩ ቤቶች ብናያቸው እጅግ በጣም ትንሽ ናቸው ካለው አጠቃላይ ፍላጎት አንጻር። የኢትዮጵያ የሪል ስቴት ቢዝነስ በአንድ በኩል ከፍተኛ የሆነ የፍላጎት ክፍተት ያለበት ዘርፍ ነው። በሌላ በኩል ደግሞ አቅርቦቱ በጣም ትንሽ እንደ ኤሊ የሚጓዝ የአቅርቦት ዘርፍ ያለበት ነው እና አቅርቦትና ፍላጎት ያልተጣጣመበት፣ በዚህ ምክንያት ከፍተኛ የሆነ የቤት ችግር ያለበት ዘርፍ ነው። ኢትዮጵያ ውስጥ ያሉ አልሚዎች ከ5 ከ6 የሚበልጡ አልነበሩም። መቼ ማለት ነው ሲጀመር? ቢያንስ ከ10 ዓመት ከ8 ዓመት በፊት ያለውን ዘርፍ ብናይ የሚታወቁ እንደ ድርጅት ራሳቸውን ፎርም አድርገው እዚህ ኦፕሬት ያደርጉ የነበሩ ተቋማት ከ5 ከ6 ከ7 አይበልጡም። በጣም ትንሽ ናቸው። ጊዜውም ቅርብ ነው። ላስት 10 years ግን በየቦታው ብዙ ካምፓኒዎች ብዙ ድርጅቶች በዚህ ዘርፍ ላይ ተሰማርተው እናያለን። አንዳንዶቹ ሂውጅ በስኮፕ ኦፍ የስራ አድማሳቸውም ሰፊ፣ አንዳንዶቹ ደግሞ እንዳቅማቸው አንዲት ህንፃም 2 ህንፃም እየገነቡ ያሉ፣ ግን በቁጥራቸው ከ100 በላይ ቁጥር ያላቸው የሪል ስቴት ዘርፍ ላይ የተሰማሩ ባለሀብቶች እናያለን። ያም ሆኖ አፈጻጸማቸውን በምናይበት ጊዜ ጥሬና በስል ነው። አንዳንዶቹ ፕሮፐርሊ ሴክተሩን አጥንተው እዚህ ዘርፍ ላይ ያለው መልካም አጋጣሚ ምንድነው፣ ያሉት ቻሌንጆች ምንድናቸው፣ ፕሮብለሞች ምንድናቸው ብለው አስቀድመው አጥንተው ተዘጋጅተው ስትራቴጂ ነድፎ የገቡ ሰክሰስፉል የሆኑ ሪል ስቴቶች አሉ። 1 2 3 ብለን እንጠራቸው። አብዛኛው ደግሞ የኛ ሀገር ቢዝነስ እንደምታውቀው አንተ የሆነ ስራ ላይ ተሰማርተህ ሰክሰስፉል ነህ ብዬ ሳስብ ያንተን ሪፕሊካ እዛው ኮፒ ፔስት አደርጋለሁ እና
በዛም ድራይቭ ሆነው ወደዚህ ዘርፍ የገቡ አሉ። ዘርፉ ምን ይፈልጋል የሚለውን ፕሮፐርሊ ያላጠኑ። እንደምታውቀው የሪል ስቴት ዘርፍ ከፍተኛ የሆነ ኢንቨስትመንት የሚፈልግ ነው። ሲሪየስ የሆነ የፋይናንሻል ዲሲፕሊን የሚፈልግ ነው። አብዛኞቹ ያው የኛ ሀገር አብዛኛው ሪል ስቴት ቤት ለመስራት መሬት መቆፈር ከጀመረበት ጊዜ ጀምሮ አጠናቆ እስከሚያስረክብበት ጊዜ ድረስ የሽያጭ ዊንዶ አይዘጋም ፕሮዳክቱ ካላለቀ በስተቀር። አንዳንዶቹ በዚህ ሂደት ሽያጮቹን እርሊ ስቴጅ ላይ ከጨረሱ ሪሶርስ ዳይቨርት ያደርጉና መሀል ላይ በካሽ ፍሎ እጥረት ምክንያት ይሄ ላክ ኦፍ ፎከስ ነው። ፎከስ አለማድረግ ያን የተሰማሩበትን ቢዝነስ ብቻ እስከ መጨረሻው ዳር አለማድረስ። ብሩ ሲመጣ የሽያጭ ገንዘብ ይመስላቸዋል፣ ዕዳ ነው ግን ሰርተው እስካላስረከቡ ድረስ። ስለዚህ ወደ ሌላ ዘርፍ ዳይቨርት ያደረጉትና ፕሮጀክቱ በሊኩዲቲ ምክንያት ስታክ ያደርጋል። በሊኩዲቲ ምክንያት ያ ፕሮጀክት ሲቆም ብዙ ችግሮች ነው ይዘው ይመጣው። አንደኛ የደንበኛ ዲሳቲስፋክሽን አለው። የተቋሙን የወደፊት ሰስተናቢሊቲ በጣም አፌክት ያደርጋል። ቢኮዝ ጉድዊሉ ላይ ከፍተኛውን ኢምፓክት አለው፣ ኔጌቲቭ ኢምፓክት አለው። ስለዛ ተቋም ማወራው መጥፎ ወሬ ዲስሚኔት የሚሰራጭበት ፍጥረት በጣም ከባድ ነው። በዛ ምክንያት ድርጅቶቹ ከመጀመሪያው ተሰናክለው እንዲቀሩ ያደርጋቸዋል። ሁለተኛ ኮንስትራክሽን ባይትሰልፍ ሂውጅ ኦቨርሄድ ኮስት ያለበት ነው። ስራ ካልሰራ በየቀኑ የምታወጣው ወጪ በጣም ትልቅ ነው። አስተዳደራዊ ወጪው ከሰራተኛ ጀምሮ እና ያ በራሱ የድርጅቱን ካፒታል ሪሶርስ እየበላው ይሄዳል እና ዲሊያንስ ሲኖር ደግሞ ኮስት ኦቨርራን ይመጣል። የመግዣ ዋጋው፣ የግብአት ዋጋው፣ የሌበር ዋጋው እየጨመረ ይሄዳል። ስለዚህ በ10 ብር ጨርሳለሁ ብሎ የተጀመረው ህንፃ 20 ብር 25 ብር ይፈጃል። ስለዚህ አተርፋለሁ ካለው በላይ እንዲከስር ወይም ለኪሳራ ይዳረጋል። ስለዚህ ምን ያደርጋል? በሳይክል የዚህኛውን ሳይጨርስ ሌላ ይጀምራል። ይሄን በዚህ እያጣጣ እንዲያለ ይቀጥላል። አብዛኞቹ ሲሪየስ የሆነ ፋይናንሻል ፕሮብለም ውስጥ ያሉ፣ በዚህ ምክንያት ዘርፉ እንዳይታመን በገዢዎች ዘንድ ሁሉንም ሪል ስቴት ባንድ እንዲፈረጅ ምክንያት የሆኑ አልሚዎች አሉ። በሌላ በኩል ደግሞ ሲሪየስሊ የሚያገኙትን ሪሶርስ እዛው ፕሮጀክት ላይ እያዋሉ ፕሮጀክቶቻቸውን ፕሮግረሳቸውን እያሳደጉ በየጊዜው ከጊዜ ጊዜ እያስረከቡ የመፈጸም የመጨረስ አቅማቸውን እያሻሻሉ ተቋማዊ ይዘታቸውን እያሻሻሉ የፋይናንስ ስርዓታቸውን የፋይናንስ አጠቃቀማቸውን እያጎለበቱ ደግሞ ጥሩ ስም የገነቡ ሪል ስቴቶች አሉ እና ሁለት አይነት ሪል ስቴት ያለበት ዘርፍ ነው። ዌል ሬጉሌትድ ያልነበረ ህጋዊ ማዕቀፍ ያልነበረው፣ አሁን ግን እነዛ ህጋዊ ማዕቀፎች ደግሞ መንግስት ስርዓት እየዘረጋላቸው ያለ፣ ከዛም አልፎ አሁን የኢትዮጵያ ሪል ስቴት አልሚዎች ማህበር ተቋቁሟል። ይሄ ማህበር ወደፊት በሚሰራው ስራ ብስልና ጥሬው ይለያል ብዬ አስባለሁ እና የማህበረሰቡን ኮንፊደንስ አመኔታ መልሶ ለማግኘት እድል ይፈጥራል የአሁኑ አደረጃጀት ብዬ አምናለሁ እና በቆየንባቸው ጊዜያቶች እንዳልኩ ትልቅም ትንሽም ጥሩ ስም ያላቸውም ጥሩ ስም የሌላቸውም ገበያው ላይ ጥሩ አመኔታ ያገኙ አመኔታ ያጡ፣ በእነሱ ምክንያት ኦቨርኦል ገበያው ደግሞ በመጥፎ እንዲነሳ ያደረጉ አልሚዎች ያሉበት ዘርፍ ነው። ይሄን መንግስት ከእነዚህ ማህበራት ጋር በመሆን ሸፕ ማስያዝ ይኖርበታል። ቢኮዝ ወደፊት ለሀገር ኢኮኖሚ፣ ለስራ ዕድል ፈጠራ ይሄን ሲሪየስ የሆነ የማህበረሰባዊ ችግር ከመቅረፍ አንጻር ይሄ ዘርፍ የማይተካ ሚና አለውና በደንብ ሊጠበቅ ሬጉሌት ሊደረግ የሚገባው ዘርፍ ነው ብዬ አምናለሁ። በጣም ጥሩ ፖይንት ነው ያነሳው ዶክተር ሰዋለህ እና ከገዢዎች አንጻር ይሄ ብስልና ጥሬን የመለየት ችግር አለ። ምክንያቱም ሪል ስቴት ሲባል ኢንዱስትሪ ነው። ኢንዱስትሪ ውስጥ ደግሞ ካምፓኒዎች አሉ። አንዱ ሲያጠፋ ሌላውን በአንዱ ባጠፋው መፈረጅ ይታያል። ወደ እሱ መጣበታለሁ። ነገር ግን ቀደም ብለህ ወደ አነሳኸው ነጥቦች ስመለስ ከ8 እና ከ10 ዓመታት በፊት እውነት ነው በጣም በጣት የሚቆጠሩ ኦልሞስት ብራንዳቸውን ቢውልድ ያደረጉ 1 2 3 ብለን ልንጠቅሳቸው የምንችላቸው ድርጅቶች ነበሩና የአቅርቦትና ፍላጎት ያን ያህል ጋፕ ከነበረ ለምንድን ነው ብዙ ካምፓኒዎች በዛ ወቅት ወደ ሪል ስቴት ሊገቡ ያልቻሉት? ኦል ኦፍ ሰደን ደግሞ ኢን ዘ ላስት 10 years ባለፉት 10 ዓመታት በጣም የፍላጎትና የአቅርቦቱን ጋፕ ይሞላል ተብሎ ባይታሰብም ግን ከተለያየ ዘርፍ ከኮንስትራክሽኑም ዘርፍ ከተለያየ ከትሬዲንግም ከኤክስፖርትም በተለያየ ዘርፍ ላይ ተሰማርተው ያሉ ባለሀብቶች ወደ ሪል ስቴት ሲጎርፉ እንመለከታለን እና ምንድን ናቸው እነዚህ? ለምንድን ነው እነዚህ ነገሮች የተፈጠሩት? እስቲ ዶክተር ብዙ አይነት ምክንያቶች ማንሳት እንችላለን። ዋናዎቹ ግን በተለይ ከ15 ከ20 ዓመት በፊት የመጀመሪያዎቹ ሪል ስቴት ኦፕሬት በሚያደርጉበት ነባሪያ ሁኔታ
ቤት መስራት ያን ያህል ችግር አልነበረም። ሰዎች በማህበር ተደራጅተው የራሳቸውን ቤት መገንባት ይችላሉ። ስለዚህ ወጪ ቆጣቢ በሆነ መንገድ በነሱ የኢንካም ስትሪም ፔስ ተከትለው መገንባት ይችሉ ነበር። ስለዚህ ወደ ሪል ስቴት ብዙ እይታ አልነበራቸው፣ ፍላጎት አልነበረ፣ ተገዢው አንጻር ዲማንዱ ያን ያህል አልነበረም። ሳፕላዩ ሳይዱ ላይ መሬት በነፃ ይሰጥ ነበረ። በማህበር ተደራጅተህ መሬት ትወስዳለህ። በብሎክ አካውንት እስከ 1997 ዓ.ም አስታውሳለሁ። በብሎክ 10 ሺህ ብር ካስያዝክ 250 ካሬ ይሰጥ ነበር ባህር ዳር በነበርኩበት ጊዜ። ስለዚህ መሬት ለመያዝ አንሮጥም፣ በቃ ለመስራት ኮሚትመንቱ ሲኖር ነበር ወደ መሬት የምትሄደው። ስለዚህ እንደዛ ነበርና በማህበራት ተደራጅተው ሰዎችም በመስሪያ ቤት በተለያየ ማህበር ቤት መስሪያ ቦታ ስለሚያገኙ አኗኗር ዘይቤያችንም መሬት ላይ መከተብ መሬት ላይ መስራት ስለነበረ ብዙ ፎቅ ላይ መኖር እንደ ካልቸር እንደ ባህል የኛም አልነበረም እና እነዛ ተጨማምረውበት፣ ሁለተኛ ነጋዴው በራሱ ንግድ ሲባል የሚታወቀው ይሄ አየር ባየር ከውጭ የሆነ ነገር ታስመጣለህ፣ ከዝነ ትሸጣለህ ወይ ከፋብሪካ ጋር ኮንትራት ገብተህ አከፋፋይ ትሆናለህ እንጂ ይሄ ዓመት 2 ዓመት 3 ዓመት የሚፈጅ ኢንፑት እና ፕሮሰስ ሌበር አቀናሽተህ አውትፑት ክሬት አድርጎ መሸጥ አልተለመደም። አሁን ማኑፋክቸሪንግ ዘርፍ ላይ እንደምናየው ችግር ሪል ስቴትም እንደዚህ አይነት ችግር ነበረ። በሶስተኛ ደረጃ የገበያው ጉዳይ ነው፣ የአቅም ጉዳይ። በአብዛኛው ሪል ስቴጅ ላይ የተሰሩ ሪል ስቴቶች 95% በላይ ገዢዎቹ ዲያስፖራዎች ናቸው። እነዛ ዲያስፖራ ቀደም ያለው ፕሪቪሌጅ የላቸውም። በማህበር ተደራጅተው ቤት ማግኘት እዚህ ቁሞ ማሰራት የላቸውም። ከፖሊሲ አንጻር ከአኗኗር ዘይቤም አፓርትመንት ውስጥ መኖርን ኤክስፔሪንስ አላቸው። በዛ ምክንያት ሪል ስቴጅ ላይ ብዙ ሪል ስቴት አልሚው አልነበረም። መንግስትም እዚህ ዘርፍ ላይ ይነስም ይብዛም ኮንዶሚኒየሞችን እየሰራ ዝቅተኛ ገቢ ላላቸው ሰዎች አቅርቦቱ ነበር። ዘርፉ ያን ያህል እንትን አልነበረም። መሬት ግን ለአልሚዎቹ በርካሽ በሊዝ መነሻ ዋጋ ነበር የሚሰጠው እስከ ቻልከው ድረስ 10 ሺህ ካሬ። በጣም ያበረታታ ነበር። ከ1997 በኋላ መንግስት የመሬት ስሪቱን ቀየረው። መሬት በማህበር መስጠት በሊዝ መነሻ ዋጋ መስጠት የሚባለው ነገር ቆመና ትልቅ የኢኮኖሚ ሶርስ አደረገውና በሊዝ በጨሬታ መሰጠት ሲጀምር መሸጥ ሲጀምር ለመኖሪያ ቤትም የሚሰጠው የጨሬታ ዋጋ በጣም ከፍተኛ ሆነ። አልሚዎችም በከፍተኛ ዋጋ እየገዙ ማልማት ጀመሩ። ስለዚህ ውድ እየሆነ መጣ የቤት ዋጋ። ስቲል አሁንም ቢሆን አብዛኛው ገዢው ከ50% በላይ ዲያስፖራው ነው። ነገር ግን አሁን እንደ ኢንቨስትመንትም ይታያል። ብር ያላቸው ባለሀብቶች ገንዘባቸውን ሪል ስቴት ላይ ኢንቨስት ያደርጋሉ። መንግስት የቤት ልማት ሲያቆም ኦልሞስት 5-6 ዓመት ሆኖታል። ከዛም በላይ ኦልሞስት 8 ዓመት ማለት ትችላለህ። የለውጡ መንግስት ከመጣ በኋላ ብዙ ግንባታዎች አናይም። የነበሩትን ማጠናቀቅ እንጂ አዲስ ልማት የለም። ስለዚህ ሳፕላይ ሳይዱ ላይ ሲሪየስ የሆነ ችግር አለ። ሁለተኛ መንግስት ይሄ አብሮ ማልማት በሚባል መርህ 70-30 ቦታ ከኔ ግንባታ ከእናንተ በሚል መጣና ብዙ ኢንቨስተርስ ይሄ ነገር ያዋጣል ወደሚል እይታ እንዲመጡ አደረጋቸው። የተለያዩ ጥናቶችም በሀገር ደረጃ ያለውን የቤት ችግር ማውጣት ጀመሩ። ሪል ስቴት ዘርፉ ላይ በግልጽ የቤት ፍላጎቱ እና አቅርቦቱ ያለው ክፍተት በተለያዩ ሚዲያዎችም በምርምር ስራዎችም ኤክስፖዝድ የሆነ ሲመጣ ባለሀብቱም በተለያዩ ንግድ ሂደቶች ውስጥ ያከማቸው ወይል ስለነበረ ይሄ ዘርፍ አትራፊ እንደሆነ ሲረዳ በዚህ ዘርፍ ላይ የሚሰማሩ ግለሰቦች ቁጥራቸው እየጨመረ ሄደ። መጀመሪያ አካባቢ የምታስታውስ ከሆነ ሰብሰብ ብለው ነበር ህንፃ የሚገነባው። ገንዘብ ያዋጡና በማህበር 20-30 ሆነው መሬት ይገዛሉ። ከዛ በኋላ እስከተወሰነ ይሸጣሉ። እንዲህ ያለ በግሩፕ ቤዝድ የሆኑ የጋራ መኖሪያ ቤት ግንባታዎች ነበሩ። ከዛ በኋላ ባለሀብቶችም ሪሶርስ ለዚህ ዘርፍ አሎኬት እያደረጉ ግንባታው ዘርፍ ላይ መግባት ጀመሩ። አሁን ባለፉት 8-9 ዓመታት ደግሞ በይበልጥ በመንግስት በኩል የነበሩ የቤት አቅርቦትም በመቋረጡ ወይም በመቀነሱ የግሉ ዘርፍ መንግስት የሰጠው ጊዜ 70-30 ወይም አብሮ ማልማት እና መሰል ጉዳዮች ጋር ተዳምሮ ከተሞች ላይ ያለው ልማት አዳዲስ ህንፃዎች የመስራት የኮሪደር ልማቱ በራሱ እሱን ተከትሎ የመጡ ብዙ አልሚዎች ሁሉ አሉ። መንግስት የመሬት አቅርቦቱን በዛው እያሳደገ ስለሄደ አጠቃላይ በዘርፉ ላይ የተሰማሩ ባለሀብቶች ቁጥር ሲግኒፊካንትሊ እንዲጨምር ምክንያት ነው። ትልቅ የነዋሪውም የገንዘብ አቅም የመግዛት አቅም ከጊዜ ጊዜ እያደገ መጥቷል። በተለይ በንግድ ዘርፍ ላይ የተሰማሩ ግለሰቦች የመግዛት አቅማቸው እያደገ መጥቷል። በዛው ልክ የመኖሪያ ፍላጎት እየጨመረ በፊት የውጭ ሀገር የሚኖሩ ዲያስፖራዎችን ብቻ ቤዛ አድርገው የነበረው ገቢ አሁን አገር ውስጥም ፈላጊና ገዥ ቁጥር እየጨመረ መጣ።
በዚህ ምክንያት የአልሚዎች ቁጥር እያደገ ሄደ። ትልቅ ጥያቄ ነው የመለስክልን ዶክተር። እንግዲህ ከዚሁ ጋር ተያይዞ ሪል ስቴት ከፍተኛ ፋይናንስ የሚጠይቅ የገንዘብ አቅም የሚጠይቅ ዘርፍ እንደሆነ ይታመናል እና የኢትዮጵያ ሪል ስቴት ኢንዱስትሪ ላይ ትልቁ ተግዳሮት ቦትልኔክ ተብሎ የሚታሰበው የፋይናንስ አቅርቦት ነው። ይሄ ደግሞ በአልሚዎችም ሳይድ እንዲሁም በገዢዎች ሳይድ ችግር ሆኖ ይታያል። የሪል ስቴት አልሚዎች የፋይናንስ አቅርቦት ችግር አለባቸው። አብዛኛውን ጊዜ እንደ እርሾ የሚሆን የራሳቸው ካፒታል ያላቸው አሉ፣ የሌላቸውም አሉ። በአብዛኛው ግን ከፕሪሴል ወይም ከቅድመ ክፍያ ነው ተሰብስቦ ፕሮጀክቶች ፋይናንስ ሊደረጉ የሚሞከረው እና ከሁለቱም ሳይድ የሪል ስቴት ፋይናንስን በተመለከተ ምን አይነት ቻሌንጆች ሆነዋል ለሪል ስቴት ኢንዱስትሪው? ዶክተር አንተ ካለህ ለምንድና መፍትሄዎች ውስጥ ተግዳሮቶቹ ምንድናቸው? መፍትሄዎች ውስጥ ምንድናቸው ብለህ ታምናለህ? እንዳልከው እዚህ የሪል ስቴት ልማት ዘርፉ ላይ ከፍተኛው የፋይናንስ እጥረት መኖሩ ዘርፉ በራሱ የሚፈልገው ፋይናንስ ከፍተኛ መሆኑ ጋር ተያይዞ የቤት ችግር እንዲባባስ ምክንያት ሆኗል። ይህን በአልሚው ዘንድ በምናይበት ጊዜ አንደኛ የረዥም ጊዜ ብድር፣ የረዥም ጊዜ ፋይናንስ እንዲሁም ደግሞ በመጠኑ ከፍተኛ የሆነ ፋይናንስ ከመፈለጉ ጋር ተያይዞ የሀገራችን ባንኮች አንደኛ የአጭር ጊዜ ፋይናንስ ነው የሚሰጡት በዋናነት ቢኮዝ ገንዘብ የሚሰበስቡት ከማህበረሰቡ ጥቃቅን ቁጠባዎችን ሰብስበው እሱን አሰባስበው ነው ወደ ብድር የሚለውጡት። ስለዚህ በአብዛኛው የብድር አሰጣጣቸው የአጭር ጊዜ ነው። ሪል ስቴት ዘርፍ ደግሞ የረዥም ጊዜ ብድር ይፈልጋል። የአጭር ጊዜም ቢሆን አቅማቸውም ደግሞ ውስን ነው። ስለዚህ አልሚው ከፍተኛ የሆነ የሊኩዲቲ ችግር እንዲገጥመው፣ የፋይናንስ ችግር እንዲገጥመው ምክንያቱ ነው። በሁለተኛ ደረጃ ብድሩም እንኳ ቢገኝ የሚጠይቁት ከፍተኛ የሆነ ኮላተራል ወይም ዋስትና ማቅረብ አይችሉም። አብዛኞቹ አልሚዎች ከሚያለሟት ፕሎት ኦፍ ላንድ መሬት በዘለለ ሌሎች ፋብሪካዎች፣ ሌሎች ሀብቶች ስለሌላቸው ለዋስትና በቂ የሚሆን ኮላተራል ማቅረብ አይችሉም። ሶስተኛው ከዚህ ጋር ተያይዘው ያለው የግንባታ እቃዎች ግብአቶች ዋጋ መናር ከመሬት ጀምሮ እንግዲህ ቅድም አይተናል። ከ1997 በኋላ በተለይ የሊዝ ውል በሊዝ መንገድ መሬት ማስተላለፍ ከተጀመረበት ጊዜ ጀምሮ ለመኖሪያ ቤት፣ ከዛ በፊት ለድርጅት በሊዝ ነው። ግን መኖሪያ ቤት በማህበር እየተደራጁ ይሰጥ የነበረው ሰዎች በብሎክ አካውንት ገንዘብ አስይዘው የመኖሪያ ቤት መስሪያ ቦታ ይሰጥ የነበረው ስርዓትና አሰራር በመቆሙ ወደ ሊዝ ከተገባ በኋላ በጭሬታ ላይ ያለ ማንኛውም ነገር ደግሞ አቅርቦትና ፍላጎትን ዋጋ የሚወስነው። መንግስት የሚያቀርባቸው መሬቶች በጣም ትንሽ ናቸው። በየጊዜው ቁንጣ ቁንጤ ነው የሚወጣው መሬት። ፈላጊው ደግሞ ብዙ ነው። ዲማንድና ሳፕላዩ ማች ባለማድረጉ ምክንያት ከጊዜ ጊዜ የሊዝ ዋጋ እያደገ እንዲሁም አንዳንዴ ይሄ ነገር የማይከፈል ነው እንደ እስክንል ድረስ የምንሰማው የሊዝ ዋጋ በጣም የማይታመን አንዳንድ ሪል ስቴቶች በካሬ ከሚሸጡበት በላይ የሆነ የሊዝ ዋጋ እናያለን እና በዛ ምክንያት አጠቃላይ የመሬት ዋጋ መጨመር፣ የብረት ዋጋ መጨመር፣ የሲሚንቶ ዋጋ መጨመር ቤቱ ራሱ ውድ እንዲሆን አፎርደብል እንዳይሆን የግንባታ ወጪው በጣም ሂውጅ እንዲሆን አድርጓል። ይሄ በአልሚው ዘንድ የፈጠረው ችግር ነው። በቤት ገዢዎች ዘንድ አንደኛ ያልዳበረ ወይም ከናካቴው የሞርጌጅ ሎን የሚሰጥ ተቋም አለመኖር። ድሮ ነበር የኮመርሻል ኮንስትራክሽን ኤንድ ቢዝነስ ባንክ የሚባል አትሊስት ለቤት ገዢዎች በማህበር የተደራጁ በግለሰብ ደረጃም ብድር የሚሰጥ ነበረ። እሱ ወደ ንግድ ባንክ ከተዋሃደ ጊዜ ጀምሮ በተለይ ለረዥም ጊዜ የሚቆይ የቤት መግዣ ፋይናንስ የሚያቀርብ የፋይናንስ ተቋም አለመኖር አንዱ የፋይናንስ አክሰስ ፋይናንስ እንዳይኖር ትልቅ ማነቆ ፈጥሯል በቤት ገዢው ተጠቃሚው ዘንድ። ሁለተኛው ከፍተኛ የቅድመ ክፍያ ጥያቄዎች። አንድ ቤት ለመግዛት የፈለገ ሰው ዛሬ ይህን 2-3 ዓመታት ውድድሩ ሲበዛ በጣም የማይታመኑ የቅድመ ክፍያ ሬቶች እየሰማን ነው። 5%፣ 10%። ከዚህ በፊት 50%፣ 50-30 ነበር እና በሚሊዮን የሚቆጠር ገንዘብ የዛ 50%፣ 30% አፎርድ የሚያደርገው የማህበረሰብ ቁጥር በጣም ትንሽ ነበር። ስለዚህ አንዱ የቅድመ ክፍያው ገንዘብ መጨመር ነው። ሌላው የቤት ዋጋ ከማህበረሰቡ ዕለታዊና ወራዊ ገቢ ጋር አለመመጣጠር። የመንግስት ሰራተኛውን መውሰድ እንችላለን። ኢትዮጵያ ውስጥ ያለ የቤት ዋጋና የኔ ወራዊ ገቢ ላይፍታይም ኢንካሜ ቤት አይገዛም። ስለዚህ የገቢና ለቤት መግዣ የሚያስፈልገው ሪሶርስ ዋጋ አለመጣጣም በቤት ገዢው ረገድ የነበረው መሰረታዊ ችግሮች ናቸው። እንግዲህ የመፍትሄ ሀሳብ አጠቃላይ የሪል ስቴት ዘርፉ ላይ እነዚህን ችግሮች ለመቅረፍ የሚያስፈልጉ የመፍትሄ ሀሳብ አንደኛው የካፒታል ገበያው ይሄ ከሞርጌጅ ሴኩሪታይዜሽን ጋር ተያይዞ
ብድር ጋር የተገናኙ የፋይናንስ ፕሮዳክቶች ሴኩሪታይዜሽን የምንለው ነገር አለ። የተለያዩ ለቤት መግዣ የተሰጡ ብድሮችን በመሰባሰብ በፋይናንሻል ኢንጂነሪንግ ይባላል። የፋይናንስ ምህንድስና ኢንስትሩመንት እነዛን አሰባስቦ በተመሳሳይ ባህሪ፣ በተመሳሳይ ኢንተረስት ሬት፣ በተመሳሳይ የማቹሪቲ ፔሪድ ያሉትን በየካቴጎሪያቸው በየሪስክ ሌቨላቸው አድርጎ እንደገና እነዚህን ለሌላ ኢንቨስተሮች፣ ለውጭ ሀገር ኢንቨስተሮች ሊሆን ይችላል፣ ለኢንሹራንስ ካምፓኒዎች ሊሆን ይችላል፣ ለጡረታ ተቋማት ሊሆን ይችላል፣ ለትልልቅ ኢንስቲቱሽናል ኢንቨስተርስ ተቋማዊ ኢንቨስተሮች በመሸጥ ባንኮች ለቤት ብድር አበድሮት የነበረውን ገንዘብ መልሰው በአስቸኳይ ወደ ቋታቸው የሚመለስበት መካኒዝም መፍጠር የሚያስችል ስርዓት የካፒታል ማርኬቱ ይሄን በአንድ በኩል ቢፈጥር፣ ሌላው ልዩ የቤት ፋይናንስ የሚያደርጉ ተቋማትን መፍጠር ወይም ለነሱ ምቹ የሆነ ህጋዊ ማዕቀፎችን የባንኮችን ኮንስትራክሽን ሞርጌጅ ባንኮች የሚቋቋሙበትን ፕላትፎርም ሴት ማድረግ ነው። ሌላው የመንግስትና የግሉን ክፍለ ኢኮኖሚ በጋራ ይሄን መሰረታዊ የሆነ የማህበረሰቡ ችግርን ለመቅረፍ የሚያስችሉ የተጀመሩ ነገሮች አሉ 70-30 በሚል ግን ከዛም ባለፈ የፋይናንስ አቅርቦት ሊሆን ይችላል፣ የታክስ ፎይታ ሊሆን ይችላል፣ የተለያዩ መንገዶችን የሚቀደም ያለው ሴኩሪታይዜሽን በቀላሉ የሚመጣ አይደለም። እዚህ ላይ መንግስት በባንኮች እና በኢንቨስተሮች መካከል ሪስኩን ቢር የሚያደርጉ ተቋማትን ክሬት በማድረግ ገቨርንመንት ሳፖርትድ ኢንተርፕራይዝ ይባላሉ። እነሱ እንዲቋቋሙ በተለይ የካፒታል ገበያው ካፒታል ማርኬት አውቶሪቲ እና የስቶክ ኤክስቼንጁ በጋራ የሚያስተዳድሯቸው የህግ ማዕቀፍ አውጥተውላቸው ኦፕሬት የሚያደርጉ ተቋማትን ክሬት በማድረግ ረገድ ይሄን ሴክተር ቤት ገዢውም አፎርደብል የሆነ ዋጋ በዝቅተኛ ኢንተረስት ሬት የሚያገኝበት፣ ቤት አልሚውም ሪሶርስ በቀላሉ ከገበያው የሚያገኝበት፣ ባንኮችም ኢዝሊ ፋይናንሻል ሪሶርሱ ከእነሱ ወደ እነዚህ ፑል የተደረጉ ሴኩሪቲዎችን እየገዙ ቦንዶችን እየገዙ ሞርጌጅ ባክድ ሴኩሪቲ ይባላሉ። እነሱን እየገዙ ለኢንቨስተሮች የሚሸጡ በመካከል አሉ። እነዛን ተቋማት በመፍጠር ረገድ ከፍተኛ የሆነ ኃላፊነት አለበት። ሌላው የውጭ ባንኮች እና የውጭ ኢንቨስተሮች በዚህ ዘርፍ በስፋት እንዲሳተፉ የሚያስችል ህጋዊ ማዕቀፎችን መፍጠርና ለዛም ኢንሰንቲቭ መስጠት። ሌላው ዲጂታል የመሬት ምዝገባና ባለቤትነት ማረጋገጫዎችን በፈጣን መንገድ የሚሰጥበት መንገድ ማመቻቸት በዘላቂነት ይህን ዘርፍ ከመደገፍ እና ችግሮች ከመፍታት አንጻር ትልቅ አስተዋጽኦ ይኖራቸዋል ብዬ አስባለሁ። በጣም ጥሩ ፖይንቶች ነው ያነሳው ዶክተር። ያው የሪል ስቴት ፋይናንሲንግ ሪል ስቴት ሲነሳ አንዳንድ ባለሙያዎች 67% የሚያክለው ሪል ስቴት ፋይናንሲንግ ነው ይላሉ እና አጠቃላይ ከኢንዱስትሪው ላይ እና የዘርፉን ደግሞ እንደማነቁ አድርጎ የያዘው በሁለቱም ከገዢም ከሻጭም ከዴቨሎፐሩ ከአልሚውም አንጻር የፋይናንስ ችግር ነው እና አንዳንድ ነገሮች ያነሳቸዋሉ። ለምሳሌ አልሚዎች በቂ የሆነ ኮላተራል ባለመኖሩ ምክንያት ከፕሪሴል ወይም ከቅድመ ክፍያ ከዳውን ፔመንት ነው በአብዛኛው ካፒታል ተወሰነ ሲል ካፒታል ይዘው ይገቡና ቅድመ ሽያጭ ይሰበስባሉ። ከዛ በኋላ ደግሞ ቀጣይ ፕሮጀክት ለመጀመር እዚህ ጋር የሸጡትን ፕሮፐርቲ ወይንም ንብረት እንደ ኮላተራል አስይዘው ሌላ ፕሮጀክት ሲጀምሩ እንመለከታለን እና ገበያው ላይ ደግሞ ብዙ ገዢዎች በዚህ ምክንያት ቤት ውስጥ ገብተው ቁልፍ ተረክበው ነገር ግን የባለቤትነት መብታቸው ሳይረጋገጥ የተናጠል ካርታ ሳይኖራቸው በአንዳንድ ኬዞች ሁሉንም ማለት አይደለም ባንኩ መጥቶ ሐራጅ ያወጣባቸው ኬዞችም አሉና ይሄ አሁን ተመልካቾቻችንም ሲመለከቱ ለምን እንደሆነ እንዲረዱት እንደዚህ አይነት ኬዞች አሉ። ይሄን እንዴት ታየዋለህ? ሁለተኛ ደግሞ አፎርደብል ሃውሲንግን በተመለከተ ከህብረተሰቡ የመክፈል አቅም በላይ ነው። ኢትዮጵያ ውስጥ እንግዲህ ዲማንድና ሰፕላዩ የተመጣጠነ አይደለም። በጣም ብዙ ቤቶች መገንባት አለባቸው። ብዙ ኢትዮጵያኖች የቤት ባለቤት መሆን ይፈልጋሉ። ግን የመክፈል አቅማቸውና በ20 ሚሊዮን በ30 ሚሊዮን 10 ምናምን ሚሊዮን የሚሸጡ ቤቶችን 30-40 ዓመት እንኳን ቢሰሩ ሳይበሉ ሳይጠጡ እንኳን ቢሰሩ ሚድል ኢንካም እንኳን ያላቸው ሰዎች አፎርድ ማድረግ አይችሉም። አንዳንድ ሊትሬቸሮች ሳገላብጥ አፎርደብል ሃውሲንግ ማለት አንድ ሰው አትሊስት ከባንክ ጋር እያይዞ ተበድሮ ኢንተረስት ሬቱን ከፍሎ አስቤዛ ሸምቶ አትሊስት ለአደጋ ጊዜ የሚሆን የተወሰነች ጥሪት ማጠራቀም ሲችል ነው አፎርደብል የሚባለው እና እነዚህን ሁለት ነገሮች እንዴት ትመለከታቸዋል? አፎርደብል ሃውሲንግ በምን አይነት መንገድስ ሊፈታ ይችላል? ሁለተኛ ደግሞ
የሪል ስቴት ፋይናንሲንግ ጋር ተያይዞ ኮላተር ኦልሬዲ የተሸጡ ቤቶችን እንደ ኮላተራል በማስያዝ ሌሎች ፕሮጀክቶችን የሚጀምሩ ሪል ስቴት ካምፓኒዎች ምን ትምህርት መውሰድ መቻል አለባቸው? ተመልካቾችስ፣ ገዢዎችስ ይሄ ነገር እንዳይገጥማቸው ምን አይነት ጥንቃቄ ማድረግ ይገባቸዋል ትላለህ ዶክተር? እንግዲህ እንዳልከው አንዳንድ ሪል ስቴቶች ላይ እንዲህ አይነት ችግሮች ተፈጥረው በሚዲያም የሰማናቸው ኮንትሮቨርሻል የሆኑ ትልልቅ የሚባሉ ሪል ስቴቶችን አይተናል። ሪሰንትሊ በአንዳንድ የፍርድ ቤት ውሳኔዎች ሚዲያ ላይ ያነበብናቸው የሰማናቸው አሉ። እንዲሁም ከቤት ገዢዎች የሚነሱ ሂር ኤንድ ዜር የሚሰሙ ነገሮች አሉ። ለምንድን ነው ይሄ ነገር የሆነው ብለን ስንል አንዱና መሰረታዊ ችግሩ ከመጀመሪያው የፋይናንስ እጥረት መኖሩ፣ በቤት ልማት ዘርፍ ላይ የሚሰማሩ ተቋማት በቂ መነሻ ካፒታል ሳይዙ መግባት ለእንዲህ አይነት ደብል ፋይናንሲንግ እንዲጠቀሙ ድል ይፈጥራል። አሁን ደብል ፋይናንስ ማድረጉ ባልከፋ ብታብራራው ዶክተር። ደብል ፋይናንስ ማለት አንደኛ ከቤት ገዢው ብር ወስደዋል አስቀድመው፣ አንዱ ሶርሱ ፋይናንስ ነው። ሁለተኛ እንደገና ያንኑ የሚለማ ሪል ስቴት አስይዘው ከባንክ ተበድረዋል። ሁለት ጊዜ በአንድ አሴት ላይ ሁለት ጊዜ ፋይናንስ እያገኙ ነው። ይሄ በራሱ ችግር ላይሆን ይችላል። እስከ ቤቱ ግንባታ ጊዜ ድረስ ጠብቀው ከእያንዳንዱ ሴልስ የሚገኘውን ገቢ ብድሩን እየከፈሉ ቆይተው ልክ ቤት አጠናቀው ለቤት ገዢዎች ሲያስረክቡ ያንን ህንፃ ያንን ቦታ ከባንክ ዕዳ ነፃ አድርገው ካርታ ማስረከብ ከቻሉ በራሱ ችግር ላይሆን ይችላል። ብዙ ጊዜ ግን የምናየውና የምንሰማው እንዳልከው ሪሶርስ ዳይቨርት ማድረግ ወይም ወደ ሌላ ቢዝነስ ከዚህ የተገኘውን ሪሶርስ ወይም በዚህ ስም የተገኘውን ብድር ሌላ ቦታ ኢንቨስት በማድረግ አንደኛ ባለቤቶቹ በወቅቱ ቤታቸው እንዳያገኙ ፕሮጀክቱ እንዲዘገይ ያደርጋል። ሁለተኛ ቤቱን ካገኙ በኋላ ለተለያዩ ማስያዣዎች መሸጥ ቢፈልጉ፣ አስይዘው መበደር ቢፈልጉ የባለቤትነት ማረጋገጫ ዶኩመንት በወቅቱ ስለማይሰጣቸው ባለቤት መሆናቸውን ራሱ የሚያረጋግጥ ሰነድ ሳይዙ ቤት ውስጥ የሚኖሩ ቤት ተረክበው የሚኖሩ ሰዎች እንዳሉ እናያለን። ይሄ በአልሚው በኩል ያሉ ችግሮች፣ ስህተቶች ናቸው። በአልሚው በኩል ብቻ አይደለም፣ ፋይናንስ በሚያደርጉ የፋይናንስ ተቋማት ረገድ እንደ መያዣ የሚይዙት ንብረት እየተሸጠ ነው አይደለም የሚለውን ነገር ቼክ ማድረግ አለባቸው። ሪል ስቴት ከሆነ በኢትዮጵያ ነባራዊ ሁኔታ ያ ሪል ስቴት አንድም ለክራይ ሊሆን ይችላል፣ ሁለትም ለሽያጭ ሊሆን ይችላል። ለክራይ ነው እየገነባ ያለው ወይስ ለሽያጭ ነው እየገነባ ያለው የሚለውን ነገር ፕሮፐርሊ ኢንቨስቲጌት ማድረግ፣ ከአልሚው ጋር አንደርቴኪንግ ስፔሲፊካሊ ኤክስፕሊሲትሊ ኮንትራክት ውስጥ ማስገባት፣ ዲክለር እንዲያደርግ ማድረግ። ያ ባልሆነበት ሁኔታ ግን የሚያበድሩት ገንዘብ አልቲሜትሊ በቅርብ ያየነው የፍርድ ቤት ውሳኔ የሚያሳየው ለቤት ገዢዎች ያደላ ውሳኔ ፍርድ ቤቶች እንደሚወስኑና ባንኮች በዚህ ረገድ የመጨረሻውን ኪሳራ ቢር እንደሚያደርጉት መገንዘብ መቻል አለባቸው። እና ከእንዲህ አይነት ተግባራት ባንኮችም አሰራራቸው መፈተሽ ይኖርባቸዋል። አልሚዎችም ቢሆን ከእንዲህ አይነት ያልተገባ ድርጊት መታቀብ ይኖርባቸዋል። በዚህ ምክንያት ሪል ስቴት ዘርፉ ላይ ያለውን አጠቃላይ ኢሜጅ ፐርሰፕሽን እንዲጎድፍ ያደረጉ አልሚዎች አሉ። በዛ ልክ ደግሞ በቂ ሪሶርስ ይዘው መጥተው ወይም ሌላ ሀብት አስይዘው ያን የሸጡትን ሪል ስቴት ገንብተው የሚያስረክቡ ደግሞ አልሚዎች አሉ። ቁጥራቸው ይበዛል። ግን አንድም ሁለትም በእንዲህ አይነት ተግባር ላይ የተሰማሩ አልሚዎች ሲገኙ እርግጥ ነው ሌላውን አልሚ አይወክሉም። ግን እንደ ማህበረሰብ አንድን ችግር የሁሉ መገለጫ አድርገን በሚዲያም በግለሰብ የውይይት ወቅትም ስለሚነሳ ይሄ ሴክተሩ ያልተገባ ኢሜጅ እንዲኖረው አድርጓልኝና እዚህ ጋር አንደኛ ቤት የሚገዛው ሰው በደንብ መጠንቀቅና ነገሮችን መፈተሽ አለበት። የምገዛው ሪል ስቴት ሪሊ ማዘር ካርታው ዋና ካርታው በባንክ ተይዟል አልተያዘም፣ የተናጠል ካርታ መውጣት ይችላል አይችልም የሚሉት ነገሮች ማጣራት ይኖሩበታል ከተለያዩ ሶርሶች። በሌላ በኩል ሁለተኛ ያነሳው ከዚህ ከአፎርደብል ሃውሲንግ ጋር ተያይዞ እንግዲህ አፎርደብል ሃውስ ማለት በሰዎች የገቢ መጠን ልክ መክፈል የሚችሉት የቤት አይነት መገንባት ነው። አንዱ ከመሬት አቅርቦት ይጀምራል። አብዛኞቹ አልሚዎች የሚገዟቸው መሬቶች ከግለሰብ የሚገዙ ናቸው። ከመንግስትም በሊዝ የሚገዙ ቢሆኑ በጣም ከፍተኛውን ዋጋ ተከፍሎባቸው የሚመጡ ናቸው። ስለዚህ ከመሬቱ ይጀምራል። ለእንዲህ አይነት ፕሮጀክቶች መንግስት መሬት በነፃ አቅርቦት የሚሰጥበት፣ አልሚዎች ደግሞ ይሄን ኢንቱ አካውንት ወስደው በዝቅተኛ ዋጋ አትሊስት ከገነቡት ቤት ውስጥ የተወሰነውን ፐርሰንት ለዝቅተኛ የህብረተሰብ ክፍል ሳብሲዳይዝድ በሆነ ዋጋ የሚሸጡበትን አሰራር መፍጠር ያስፈልጋል። ሌላው እኛ ሀገር የሚገነቡ ቤቶች በዋናነት ታሳቢ የሚያደርጉት አይዘር ዲያስፖራውን ነው ወይም ደግሞ ትልልቅ ባለሀብቶች።
ስለዚህ ኒች ማርኬት ነው ማለት ነው። ኒች ማርኬት ነው ፎከስ የሚያደርጉት። ለዚህ የተለያየ ምክንያት አላቸው። አንደኛ የመግዛት አቅም እዛ ጋር ስለሆነ፣ ሁለተኛ ሰፋፊ ቤት ስታደርግ በአንድ አባወራ አንድ ፓርኪንግ ስለምትጠየቅ የምትገነባው ህንፃ ላይ የሚያስፈልግ የፓርኪንግ ሳይዝ ማኔጀብል ይሆናል። ነገር ግን ያችን ለምሳሌ 250 ካሬ ባለ 3 መኝታ መገንባትና 110 ካሬ ባለ 3 መኝታ መገንባት የቤት ቁጥሩን ደብል ያደርገዋል። ስለዚህ ፓርኪንጉንም ደብል ያደርገዋል፣ ወጪውንም ከፍ ያደርገዋል፣ ወጪውን ያንረዋል፣ ዘን የመግዣ ዋጋውን ያንረዋል። ስለዚህ እንደ ሀገር ያለን የኢንፍራስትራክቸር አቅርቦት የፓርኪንግ ሪኳየርመንት ፐብሊክ ፓርኪንጎች የሉንም እኛ ሀገር። ስለዚህ ቢያንስ የጋራ መኖሪያ ቤቶች በሚገነቡባቸው አካባቢዎች ሊፈጠር የሚችለውን የፓርኪንግ ችግር ኢንቱ አካውንት በመውሰድ የፐብሊክ ፓርኪንጎች መቋቋም አለባቸው። ፐብሊክ ፓርኪንግ ሲባል እንዲሁ ዝም ብሎ 1000 ካሬ ሜትር ላይ ባዶ ስፔስ ብታደረገው የሚይዘው የመኪና መጠን ውስን ነው። እዛ ላይ ለፓርኪንግ ተብሎ ዲዛይን የተደረገ ኮምፕሌክስ ቢልዲንግ መገንባት አለበት። ይሄ በአካባቢው ያለውን ኦቨርኦል የፓርኪንግ ችግር ይፈታል። አስገዳጅም ባይሆን ለምሳሌ 40 60 20 80 90 ላይ አስገዳጅ አይደለም። እንደዚህ አይነት ተሞክሮችን ግሉ ዘርፍ መውሰድና መንግስት እንዲህ አይነት ኢንቨስትመንቶች ላይ ኢንቨስት እያደረገ በረዥም ጊዜ ኮሌክት የሚደረጉበት ምክንያቱም በኖሚናል በትንሽ ዝቅተኛ ገቢ ሰዎች መኪኖቻቸውን ፓርክ የሚያደርጉበት፣ አልሚዎችም ለፓርኪንግ ተብሎ የሚገነባውን ቤዝመንት አንዳንዶቹ ከቤዝመንት አልፎ እስከ 3ኛ እስከ 4ኛ ፍሎር ፓርኪንግ እንደማድረግ እየተገደዱ ነው። ይሄ ደግሞ ኮስት ላይ ኢምፕሊኬሽናል ኮመን ኤሪያው ላይ ይጨምራል። እንዲህ አይነት ችግሮችን በመነጋገር ቁጭ ብሎ በተለይ አሁን ደግሞ የተመሰረተው የሪል ስቴት አልሚዎች ማህበር ጋር በመነጋገር እንዴት ነው አፎርደብል የሆኑ ቤቶችን ገንብቶ ለማህበረሰቡ ተጠቃሚ ማድረግ የሚቻለው፣ መንግስት እዚህ ጋር ምን ሮል ሊኖረው ይችላል፣ አልሚው ምን ሮል ሊኖረው ይችላል የሚለውን ተቀራርቦ በመነጋገር ዊን ዊን የሆኑ ሶሉሽኖችን ማምጣት ይቻላል። ስለዚህ እኔ 110 ካሬ ሜትር ስገዛና 220 ካሬ ሜትር ስገዛ ፐርፐዙ መኖሪያ ነው፣ መፈለገው 3 መኝታ ነው። መጥበብ መስፋት አንጻራዊ ነው። ግን 110 ካሬ ስገዛና 220 ካሬ ስገዛ ዋጋው ደብል ነው። ስለዚህ አፎርድ የማድረግ አቅሜ ይፈታታል፣ ይቀንሳል። ስለዚህ ከገቢ ውጭ ነው መግዛት አልችልም። ስለዚህ ሰዎች ሚኒመም ዲሰንት የሆነ ላይፍ ሊኖሩባቸው የሚችሉ ኢኮኖሚክ ሳይዝ ያላቸው አፓርትመንቶች እንዲገነቡ ተፈቅዶ ከዛ ጋር በተያያዘ የሚመጡ የፓርኪንግ ችግሮች ደግሞ በተዛማጅ ለፓርኪንግ ኤሪያ ተብሎ መንግስትና ፕራይቬት ሴክተሩ በጋራ የሚያለሙበት፣ አንዳንዴ ለመንግስትም ብቻ ሊከብድ ይችላል። እነዚህ አይነት መሰረታዊ ልማቶችን በፐብሊክ ፕራይቬት ፓርትነርሽፕ እንዲለሙ ቢደረግ የፓርኪንግ ሪኳየርመንቱ ስለሚቀንስ አልሚዎች ከሚገነቡት G+20 ህንፃ ላይ ብዙ ህዝብ አኮሞዴት ማድረግ ይችላል። አሁን ግን የቤት ቁጥሩ በጨመረ ቁጥር እንዳልኩ የፓርኪንግ ሪኳየርመንቱ እየጨመረ ስለሚሄድ የግድ ቤቱን የበለጠ ዋጋ ውድ እያደረገው ይሄዳል። ይሄ መካከለኛ ገቢ ያለውን የከተማ ነዋሪ ከጫውታዎች እንደዚህ አይነት ነገሮችን ማሰብ። ሁለተኛው የግንባታ ቴክኖሎጂያችን የምንከተለው የግንባታ ቴክኖሎጂ በጣም ኤክስፔንሲቭ ነው። ከሌሎች ሀገሮች ኤክስፔሪንስ ብንማር ዘመናዊ የሆኑ ወጪ ቆጣቢ የሆኑ ሌበር ኢንተንሲቭ ያልሆኑ፣ እርግጥ ነው ርካሽ የቤት ሌበር የሰው ኃይል ጉልበት አለ ኢትዮጵያ ውስጥ። ብዙ ስራ ፈት ስራ ያጣ ወጣት አለ፣ ስራ ያጣ ማህበረሰብ አለ። ይሄ ኮንስትራክሽን ዘርፉ ብዙዎችን ዳቦ እንዲበሉ እያደረገ ነው። ኢንዘሚንታይም ደግሞ ከኢፊሽንሲ አንጻር ኮስቱ በጣም ከፍተኛ የሆነ የግንባታዎቹ ዘመናዊ የግንባታ ቴክኖሎጂዎችን በመከተል አሁን ያለውን የግንባታ ወጪ ደግሞ መቀነስ ቢቻል ይሄ በአልሚዎቹ ዘንድ ነው። ለዚህ ምናልባት እነዚህ ቴክኖሎጂ ወደ ሀገር ውስጥ ለማስገባት የሚያስፈልገውን የታክስና መሰል ጉዳዮች መንግስትም ለጊዜው አንዳንድ መቅረት ያለባቸው ታክሶች እያስቀረ ቢያበረታታ በዚህ ዘርፍ ላይ የሚሰማሩ አልሚዎች ካደጉ ሀገሮች ቴክኖሎጂዎችን በማምጣት ወጪ ቆጣቢ የሆኑ ቤቶችን መገንባት ይችላሉ። ዛት አፎርደብል የሆነ ቤት እንዲኖረን ያደርጋል። ያ ደግሞ በዘለቂታዊነት የቤት ችግርን ኢትዮጵያ ውስጥ በጊዜ ሂደት መፍታት ይቻላል። የተጠራቀመው በጣም ብዙ ያለ ቤት ችግር ባክሎግ አለ። ያለ መፍታት ይሄ ዘርፉ ከመንግስት ጋር ብቻ መነጋገር ያስፈልጋል። አንድ ቦታ በመሸጥ መንግስት የሚያገኘው የሊስ ዋጋ ያን ያህል የመንግስትን ግምጃ ቤት የሚደጉም አይደለም ብዬ አምናለሁ። ስለዚህ እዛም ላይ መንግስት ሳብሲዲ ድጋፍ እየሰጠ ዲስካውንት እየሰጠ በተመጣጣኝ ዋጋ መሬቶችን አቬል ቢያደርግ ለአልሚዎች፣ አልሚዎች ደግሞ ያን ዘመናዊ ቴክኖሎጂ በመከተል ቅድም ያላቸውን የፓርኪንግ ሾዎችንም በጋራ በመፍታት ኢትዮጵያ ውስጥ ማንኛውም ዜጋ ሳይጨናነቅ ቤት ገዝቶ የሚኖርበት ነባራዊ ሁኔታ መፍጠር ያስፈልጋል ብዬ አስባለሁ። ካልሆነ በሂደት አልሚውም መንግስትም
አደጋ ውስጥ ይወድቃሉ፣ ችግር ውስጥ ህብረተሰቡም እንደዛ። በጣም ጥሩ ፖይንት ነው ዶክተር። ከዚህ ከሪል ስቴት ፋይናንስ ጋር ተያይዞ ቅድም ያነሳው ኢንትረስቲንግ ፖይንት አለ። ምንድነው የሪል ስቴት አልሚዎች የፋይናንስ አስተዳደራቸው ፕሮጀክቱ እስኪያልቅ ድረስ ቢሆን፣ ምክንያቱም ባንኮች ኢንትረስትድ አይደል፣ ፍላጎት የላቸውም የረጅም ጊዜ ብድር ለማቅረብ፣ የአጭር ጊዜ ብድር ላይ ነው ፍላጎት ያላቸው። አልሚዎች የራሳቸው ሲድ እርሾ ገንዘብ ይዘው ይመጣሉ። ከዛ በኋላ ደግሞ ከህብረተሰቡ በሚሰበስቡት ካፒታል ግዴታ ፕሮጀክቶቹ መሰራት ስላለባቸው በዛ መልኩ ነው ፋይናንስ የሚያደርጉት ፕሮጀክቶቻቸውን። ግን ፋይናንሻል ዲሲፕሊን ምን ያህል ኢምፖርታንት ነው? ምን አይነት ምክረ ሀሳብ ትሰጣለህ? ምክንያቱም እዚህ ጋር ሪል ስቴት ዘርፍ ላይ ነን ብለው አስበው ለዛ ፕሮጀክት የሚሆን ገንዘብ ተሰብስቦ ወደ ሌላ ዳይቨርት ሲደረግ ፕሮጀክቶች ይጎዳሉ፣ የአልሚዎች ብራንድ ይጠለሻል፣ ቤት ገዢዎች ቤቱን መግዛት መረከብ ባለባቸው ሰዓት ቤቱን አይረከቡም። ከዚህ ጋር ተያይዞ ፋይናንሻል ዲሲፕሊን ምን ያህል ኢምፖርታንት ነው? ስኬታማ የሆኑ በደንብ ለምሳሌ እኛ ፖድካስት ላይ የቀረቡ አልሚዎች አሉ። እኔ የሪል ስቴት ዘርፍ ውስጥ አይደለሁም ያሉት የሰውን ንብረት ወይም የሰውን ሀብት ማስተዳደር ውስጥ ነኝ ያለሁት ብለው በተጨባጭ ደግሞ ሄደን ፕሮጀክቶቻቸውን ስናይ ያስረከቡ አልሚዎች አሉ። እና ሁለቱን ዲፈረንሺየት የሚያደርጋቸው ፋክተር ምንድን ነው ዶክተር? በጣም